አምላክ አሜን። የተወደዳችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን ወዳጆች እንደምን ከረማችሁ? እንደምን ዋላችሁ? አሜን። በቸርነት በምሕረት የሚሰበስበን በአንድም በሌላም መንገድ የሚያስተምረን የአባቶቻችን የቅዱሳን አምላክ ፈጣሪያችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ስሙ የተመሰገነ ይሁን። እንግዲህ እንደ እግዚአብሔር ቅዱስ ፈቃድ ባለፈው ሳምንት ምስጢረ ሥጋዌ ብለን ጀምረን መጀመሪያ ምስጢር ስለመሆኑ ምስጢር ስለመባሉ ነጥቦችን አይተናል ከቅዱስ መጽሐፍ አንጻር። ከዚያ በኋላ ደግሞ አምላክ ለምን ሰው ሆነ የሚለውን ነጥብ አንስተን የመጀመሪያ ያነሳ ነው ለካሳ ለቤዛ የሚለውን ሀሳብ አንስተናል። ምናልባት ለካሳ ለቤዛ በሚለው ሀሳባችን ላይ ዲቫይን ዳይሌማ የምትል አንዲት ቃል ተጠቅመን ነበርና ዲቫይን ዳይሌማ የሚለው ምናልባት የግዕዝ ወይም ደግሞ የአማርኛ አቻ ትርጉም፣ በነገራችሁ ላይ ዲቫይን ዳይሌማ የሚለው ራሱ ሀሳቡን ዲቫይን ዳይሌማ የሚባለው ሀሳቡ ራሱ የቅዱስ አትናቴዎስ ትምህርት ነው። ዲቫይን ዳይሌማ ምናልባት ጉግል ላይም ፒዲኤፍ ላይ በፒዲኤፍ ልታገኙት ትችላላችሁ። ኦን ዘ ኢንካርኔሽን የሚል የቅዱስ አትናቴዎስ ትምህርት አለ እና ራሱ ቃሉ አምላክ ለምን ሰው ሆነ የሚለውን ዲቫይን ዳይሌማ የሚለውን ሀሳብ ራሱ የተጠቀመው ቅዱስ አትናቴዎስ ነው። ቅዱስ አትናቴዎስ ሐዋርያዊ ነው። ምናልባት አሁን ወደኛ ምናልባት ወደ አማርኛ ብናመጣው ትንሽ የማይገጥምልን ይመስላል፣ ግን ዋናው ሀሳቡ እንድንረዳው ነው። ባለፈው ሳምንት እንዳየነው እንግዲህ ዲቫይን ዳይሌማ የሚለው የሚገልጸው ቤዛነት የሚለውን ቤዛ ወይም ካሳ ወይም ምትክ የሚለውን ነው የሚያብራራው። የቃሉን ቀጥተኛ ትርጉም ከምንፈልግ ጽንሰ ሀሳቡን ብንረዳ የቅዱስ አትናቴዎስ ሐዋርያዊ ኦን ዘ ኢንካርኔሽን ወይም በእንተ ሰግዎቱ አምላክ ለምን ሰው ሆነ በሚለው መጽሐፉ ላይ ነው ይህንን የተጠቀመው እና ዋናው ሀሳቡ ምንድን ነው? እግዚአብሔር በፍትሐዊነቱና ባለፈው እንዳየነው በፍትሐዊነቱና በቸርነቱ መካከል እንደቆመ አዳም ከሳተ ከወደቀ በኋላ ይቅር እንዳይለው የፍትህ ጉዳይ አለ ወይም ደግሞ ፍርዱ አለ። አትብላ ከበላ ትሞታለህ ያለው ቃል ግድ መፈጸም አለበት። ስለዚህ እንዲሁ ይቅር ቢለው የፍትህ ጉዳይ አለ ማለት ፍትህ ጀስት የሚባለው ጉዳይ አለ ወይም ደግሞ ፍርዱ አለ፣ አይቀርም። እንዳይተወው ማለት ነው። እንዳይተወው ፍርዱ አለ፣ ፍትሐዊነቱ አለ። እንዳይፈርድበት ደግሞ ቸርነቱ አለ፣ የእግዚአብሔር ቸርነት አለ። ስለዚህ እግዚአብሔር ምንድን ነው ያደረገው? ፍርዱንም ቸርነቱንም ወይም ፍትሐዊነቱንም ቸርነቱንም ሳያጓድል በአዳም ላይ አዳም የሚሞተውን ሞት አዳም ሊሞት የሚገባውን ሞት ራሱ ሊሞትለት ወሰነ ማለት ነው። እግዚአብሔር የአዳምን ፍርድ፣ የአዳምን ቅጣት፣ የአዳምን ሞት፣ የአዳምን መገረፍ፣ የአዳምን ሕማም ራሱ ሊቀበልለት ወሰነ ነው። በቃ ሀሳቡ ይሄ ነው። እንግዲህ ዲቫይን ዳይሌማ የምንለው አምላካችን ልዑል እግዚአብሔር በፍርዱና በቸርነቱ መካከል መሆን ነው። አዳምን ይቅር እንዳይለው እንዲሁ ያለ ቅጣት ይቅር እንዳይለው የፍርድ ጉዳይ አለ። ምክንያቱም ሰው ካጠፋ መቀጣት አለበት አይደለም? እዚያ ዕብራውያን ምዕራፍ 12 ላይ ስታነቡ ዕብራውያን ምዕራፍ 12 ላይ ያጠፋ ሁሉ ይቀጣል ይላል። ስለዚህ ቅጣት መቀጣት አለበት አዳም፣ የፍትህ ጉዳይ ስለሆነ ማለት ነው። እንደገና ደግሞ እንዳይፈርድበት ያንን ይዞ ደግሞ እንዳይፈርድበት ደግሞ የእግዚአብሔር ቸርነቱ አለ፣ ቸርነቱ ምሕረቱ አለ። ስለዚህ ቸርነት ምሕረትና ፍርድ አለ፣ በሁለቱ መካከል አለ። ስለዚህ እግዚአብሔር ፍርዱንም ሳያጓድል ቸርነቱንም ሳያጓድል በአዳም ላይ የፈረደውን ፍርድ በቸርነቱ እራሱ ሊቀጣለት ወሰነ። ቤዛነት የምንለው እሱን ነው የሚለውን ሀሳብ እንድትይዙ ነው። አሁን ወደ መጀመሪያው ቀን ትምህርት አልመለስም፣ ግን ባለፈው ዲቫይን ዳይሌማ የሚለው ምንድን ነው? ምናልባት ያኔ ሲጠየቅ እቺ ዲቫይን ዳይሌማ የምትለው ሀሳቧ የምስራቃውያን እንዳይመስለን የኛ የተዋህዶ አባት የቅዱስ አትናቴዎስ ትምህርት መሆኑን ማወቅ ያስፈልጋል እና ይህንን እንድንረዳ ነው። ስለዚህ በዚህ መንገድ ተረዱት። ማለት ኮንቴክስቹዋል አገባባዊ ትርጉሙ ምንድን ነው የሚለውን ከገባን ቃል እንግዲህ ወደፊት በህብረት
እንፈልጋለን። ወደፊት ደግሞ አባቶቻችን የኛ ሊቃውንት ያስቀመጡት ምናልባት ይህንን የተረዱበት መንገድ የተረዱበት ሳይሆን ለዚህ አንድ ተርም ወይም አንድ ቃል አስቀምጠው ከሆነ እሱን እንፈልጋለን። ግን ለጊዜው ሀሳቡን እንረዳ። ቤዛነት የሚለውን የሚወክልልን ነው እና እንድንረዳ ነው። ግልጽ ይመስለኛል። ወደ ሁለተኛው ምክንያት እንሂድ። አምላክ ለምን ሰው ሆነ በሚለው ትምህርታችን ወደ ሁለተኛው ነጥብ እንምጣ። እንግዲህ አምላክ ለምን ሰው ሆነ ሲባል አንደኛው ለቤዛ ለካሳ ባለፈው ሳምንት ጨርሰናል፣ ፈጽመናል። ሁለተኛው አምላክ ለምን ሰው ሆነ ለሚለው ጥያቄ እንግዲህ የምናነሳው ምክንያት ምንድን ነው? ህልውናውን ለፍጥረቱ ለመግለጥ ነው። ህልውናውን ወይም መኖሩን እግዚአብሔር መኖሩን ለፍጥረቱ ለመግለጥ ነው። እንግዲህ እንደምናውቀው በዓለም ታሪክ ውስጥ ሰው ሆኖ አምላኩን የማይሻ የለም። ማን ፈጠረኝ የሚለው ጥያቄ አዋቂ ለሆነ ለባዊ ለሆነ ፍጥረት በሙሉ በውስጡ በሊናው የሚጠይቀው ጥያቄ ነው። እንደምታውቁት ነው በዓለም ታሪክ ውስጥ በእግዚአብሔር መኖር የማያምኑ ሰዎች እንኳን ወይም ደግሞ የእግዚአብሔር ነገር ያልተገለጠላቸው ሰዎች እንኳን ልዩ ልዩ አማልክትን ሲከተሉና ሲያመልኩ እናገኛለን። ለምሳሌ ዛፍ የሚያመልኩ አሉ፣ ላም የሚያመልኩ አሉ፣ እንጨት የሚያመልኩ አሉ፣ እሳት የሚያመልኩ አሉ፣ ፀሐይ የሚያመልኩ አሉ፣ እስከዛሬ ድረስ ማለት ነው። ራሱ አምላክ የለም የሚሉ ሰዎች ራሱ አምላክ የለም የሚሉበት ምክንያት በውስጣቸው በህሊናቸው አምላክ እንዳለ የሚነግራቸው ተፈጥሮ ስላለ ነው። ይሄ የህሊና ምስክርነት ይባላል። የህሊና ምስክርነት፣ የተፈጥሮ ስነስርዓትና አካሄድ፣ እነዚህ በሙሉ አምላክ እንዳለ የሚነግሩን ጉዳዮች ናቸው። ስለዚህ ምንድነው አሁን በብሉይ ኪዳንም ሆነ በአዲስ ኪዳን የሰው ልጅ አምላክ የለም እንዳይል አምላካችን ልዑል እግዚአብሔር ተገልጧል ማለት ነው። አምላክ ለምን ሰው ሆነ ስንል አምላክ ሰው የሆነው መኖሩ ወይም ህልውናውን በእርግጥ ያው በነቢያት እግዚአብሔር ራሱን ሲገልጥ ኖሯል። በተፈጥሮ ራሱ በስነ ፍጥረት እግዚአብሔር ራሱን ሲገልጥ ኖሯል። ከሊቀ ነቢያት ከሙሴ አንስቶ አምላካችን ኢየሱስ ክርስቶስ ሰው እስከሆነበት ጊዜ ድረስ የተነሱ ነቢያት በሙሉ የአምላክን ህልውና ነው ያስተማሩት። አምላክ እንዳለ፣ ሰማይና ምድርን እንደፈጠረ፣ ዓለምን ካለመኖር ወደ መኖር እንዳመጣ ነው ነቢያት ሲመሰክሩ የኖሩት። ኋላም ቅዱሳን ሐዋርያት ተነስተው የአምላክን ህልውና የአምላክን መኖር ነው ያስተማሩት። ስለዚህ እግዚአብሔር በቅዱሳኑ ምስጢሩን በገለጠላቸው ቅዱሳን ነቢያት ቅዱሳን ሐዋርያት መኖሩን ሲገልጥ ኖሯል እግዚአብሔር። ያም ብቻ አይደለም፣ በስነ ፍጥረት ራሱ እግዚአብሔር ራሱን ሲገልጥ ኖሯል። በተለይ ለዚህ ልበ አምላክ ክቡር ዳዊት በመዝሙረ ዳዊት መዝሙር 18 ላይ ስታነቡ መዝሙረ ዳዊት መዝሙር 18 ከቁጥር 1 ጀምሮ ስታነቡ ሰማያት የእግዚአብሔርን ክብር ይናገራሉ ይላል፣ የሰማይን ፍጥረት የእጁን ስራ ያወራል ይላል። ስለዚህ ስነ ፍጥረት ሰማይ፣ በሰማይ ላይ የምናያቸው ፀሐይ፣ ጨረቃ፣ ከዋክብት እነዚህ በሙሉ የእግዚአብሔርን መኖር የሚያስተምሩ ናቸው። በምድር ላይ ደግሞ ዛፉ፣ ውሃው፣ ራሱ የሰው ልጅ ተፈጥሮ እነዚህ በሙሉ የእግዚአብሔርን መኖር የሚያስተምሩ ናቸው። በአዲስ ኪዳን እንደተነገረ እግዚአብሔር ራሱን ያለ ምስክር አልተወም። እንደውም ይላል በዚያ በመጽሐፈ ኢዮብ ላይ ደግሞ ሄዳችሁ ስታነቡ መጽሐፈ ኢዮብ ምዕራፍ 12 ቁጥር 6 ጀምሮ እንስሳትን ጠይቅ ያስታውቁህማል፣ የሰማይ ወፎችን ጠይቅ ይነግሩህማል ይላል መጽሐፈ ኢዮብ ምዕራፍ 12 ቁጥር 6 ላይ። ስለዚህ ተመልከቱ በቅዱሳን ነቢያት እግዚአብሔር ራሱን ሲገልጥ ኖሯል። ከዚያ በኋላ በስነ ፍጥረትም ራሱን እግዚአብሔር ሲገልጥ ኖሯል። ከዚህ ሁሉ በኋላ ግን እግዚአብሔር ምንድነው ያደረገው? የራሱን መኖር ሰው በመሆን ገለጠ ማለት ነው። ሰው በመሆን ገለጠ። እግዚአብሔር የማይዳሰሰው እግዚአብሔር የሚዳሰስ ሆኖ መጣ። የማይታየው እግዚአብሔር እየታየ መጣ ማለት ነው። ስለዚህ አምላክ ለምን ሰው ሆነ ስንል አምላክ ሰው የሆነበት ሁለተኛው ምክንያት መኖሩን ለሰው ልጅ ለመግለጥ ነው። በቃ ለመግለጥ ነው። እንግዲህ ሰው ሆነ ስንል እኮ እግዚአብሔር ተጨበጠ እያልን ነው አይደል? ስለዚህ ሰው መሆኑን ለመግለጥ እግዚአብሔር ህልውናውን መኖሩን ለመግለጥ ሰው ሆነ ነው። ይህንን በተመለከተ አንድ ቃል እናገኛለን። ትንቢተ ኢሳይያስ ምዕራፍ 40 ላይ አንድ ቃል እናገኛለን። ትንቢተ ኢሳይያስ ምዕራፍ 40 ላይ እንግዲህ ሰሞኑን የጥምቀት በዓልን አክብረናል። በጥምቀት በዓል ደግሞ እንደምናውቀው መጥምቀ መለኮት ቅዱስ ዮሐንስ ይነሳል እና መጥምቀ መለኮት እንደምታውቁት የአዋጅ ነጋሪ ነው የሚባለው። አዋጅ የተባለችው ወንጌል ናት። መንግስተ ሰማያት ቀርባለችና ንስሐ ግቡ የሚለው የመጥምቁ ዮሐንስ ትምህርት አዋጅ ይባላል። ቃሉ ምንድነው? እንዲህ ይላል ኢሳይያስ ምዕራፍ 40 ቁጥር 3 ጀምሮ የአዋጅ ነጋሪ ቃል የእግዚአብሔርን መንገድ በምድረ በዳ ጥረጉ። እንግዲህ ሰሞኑን የሚሰበክ ስብከት ነው እንደምታውቁት። የእግዚአብሔርን መንገድ በምድረ በዳ ጥረጉ፣
ለአምላካችንም ጎዳና በበረሃ አስተካክሉ። ሸለቆ ከፍ ይላል፣ ተራራውና ኮረብታው ዝቅ ይላል፣ ጠማማው ይቃናል፣ ስርጓጉጡም ሜዳ ይሆናል፣ የእግዚአብሔርም ክብር ይገለጣል ይላል። አያችሁ፣ አሁን የቅድም ወንድማችን ይሄ የጥምቀት ሰሞን ምንድን ነው የሚባለው ነው ያለው። ይሄ ወቅት ራሱ የጥር ወር ዘመን አስተርእዮ ነው የሚባለው። አስተርእዮ ማለት መገለጥ ማለት ነው። ዘመን አስተርእዮ ስንል የመገለጥ ዘመን ነው። ለምንድን ነው የመገለጥ ዘመን የተባለው? አምላካችን እግዚአብሔር ሰው ሆኖ የተገለጠበት ወራት ስለሆነ ነው። ለዚህም ምን አለ ነቢዩ? የእግዚአብሔር ክብር ይገለጣል። አያችሁ፣ የእግዚአብሔር ክብር ይገለጣል፣ ስጋ ለባሹም ሁሉ በአንድነት ያየዋል። ማንን? እግዚአብሔርን፣ የእግዚአብሔርን ክብር ይልና ምን ይላል? የእግዚአብሔር አፍ ይህን ተናግሯልና ይላል። ስለዚህ ምን ማለት ነው? የማይታይ አምላክ ይታያል፣ የማይዳሰስ አምላክ ይዳሰሳል። አያችሁ፣ በጠባብ ደረት በአጭር ቁመት ተወስኖ ሰው ሆኖ ይገለጣል፣ መኖሩን ለፍጥረቱ ይገልጣል ነው ዋናው ሐሳቡ። ስለዚህ ምን እናድርግ ነው ያለው? የእግዚአብሔርን መንገድ በምድረ በዳ ጥረጉ። እንግዲህ ምድረ በዳ ማለት እህል ተክል የሌለበት ቦታ ነው። ስለዚህ እግዚአብሔር ሊገለጥ ስለሆነ እህል ተክል የሌለበት ምድረ በዳ የሆነ ልቡናችሁን ምን አድርጉ ነው? አስተካክሉ፣ ጥረጉ ነው። ለአምላካችንም ጎዳና በበረሃ አስተካክሉ። ምንም ጽድቅ የሌለበት ልቡናችሁን አስተካክሉ። ሸለቆ ከፍ ይላል። ይሄ በጣም ተስፋ በመቁረጥ ውስጥ ያሉ፣ ራሳቸውን ዝቅ አድርገው አዋርደው ወይም ደግሞ ተስፋ በመቁረጥ ውስጥ ያሉ ደግሞ ከፍ ይበሉ ነው እንግዲህ ሐሳቡ። ተራራውና ኮረብታው ዝቅ ይበል። ይሄ ማለት በትዕቢት ያበጡ፣ እኛ አዋቂዎች ነን፣ እኛ ምሁራን ነን፣ እኛ እንዲህ ነን እያሉ ከፍ ያሉ ሰዎች ደግሞ ዝቅ ይበሉ። ምክንያቱም አምላክ ሰው ሊሆን ነው። አምላክ ሰው ሊሆን ስለሆነ በስጋ ማርያም ሊገለጥ ስለሆነ ራሳቸውን ከፍ ያደረጉ ሰዎች በትዕቢት ዝቅ ይበሉ ነው። ጠማማው ይቃናል። ልቡናቸውን በኃጢአት በክፋት ያጣመሙ ሰዎች ካሉ ደግሞ ምን ያደርጉ? ያቃኑ ልቡናቸውን። ስርጓጉጡም ሜዳ ይሆናል። ለምን? የእግዚአብሔር ክብር ይገለጣልና፣ ስጋ ለባሹም ሁሉ እግዚአብሔርን በአንድነት ያየዋል፣ የእግዚአብሔር አፍ ይህን ተናግሯልና ይላል። ስለዚህ አምላክ ለምን ሰው ሆነ ስንል አምላክ ሰው ሆኖ ለእኛ ስላዘነልን። ተመልከቱ፣ እኛ በሚዳሰስ በሚጨበጥ ነገር ስለምናምን አምላክ ራሱ የሚዳሰስ ሆኖ መጣ ማለት ነው። ስለዚህ ምን አለን አምላካችን ኢየሱስ ክርስቶስ? በዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ ስታነቡ፣ ዮሐንስ ምዕራፍ 15 ቁጥር 26 ላይ እንዲህ ብሎ ተናገረ አምላካችን ኢየሱስ ክርስቶስ። አይሁድ ፈሪሳውያን እንደምታውቁት አዩት፣ ዳሰሱት፣ ግን አላመኑበትም። ስለዚህ ምን አለ ዮሐንስ ምዕራፍ 15 ቁጥር 26 ላይ? ማንም ሰው ያላደረገውን ተአምር አለ፣ ማንም ሰው ያላደረገውን ተአምራት ወይም ተአምር በመካከላቸው ባላደርግ ኖሮ ኃጢአት ባልሆነባቸውም ነበር አለ። ኃጢአት ባልሆነባቸውም ነበር። አሁን ግን አለ እኔንም አባቴንም አይተውማል፣ ጠልተውማል። አያችሁ፣ አሁን ጌታችን ኢየሱስ ክርስቶስ ሰው ሆኖ ማንም ያላደረገውን ተአምር አድርጓል። ነቢያት ለምሳሌ እግዚአብሔር እንዲህ ይላል እያሉ ነበር የሚያስተምሩት አይደል? እሱ ግን ምን እያለ ነው ያስተማረው? ለቀደሙት እንዲህ እንደተባለ ሰምታችኋል፣ እኔ ግን እላችኋለሁ እንዲህ አድርጉ። አያችሁ፣ እግዚአብሔር ኢየሱስ ክርስቶስ እንዲህ እያለ ነው ያስተማረው። ነቢያት እግዚአብሔር እንዲህ ይላል ብለው አስተማሩ። እሱ ደግሞ እኔ ደግሞ እላችኋለሁ እያለ አስተማረ። ስለዚህ ምን አለ? ማንም ሰው ያላደረገውን ተአምር በመካከላቸው ባላደርግ ኖሮ ኃጢአት ባልሆነባቸውም ነበር። አሁን ግን እኔንም አባቴንም አይተውማል፣ ጠልተውማል። አያችሁ፣ ስለዚህ እግዚአብሔር ተገልጧል ማለት ነው፣ ታይቷል። አሁን አምላክ ሰው ከሆነ በኋላ ከተገለጠ በኋላ ማንም ሰው እግዚአብሔር የለም የማለት እድል የለውም። የማለት እድል የለው። እንደውም ተመልከቱ፣ የእግዚአብሔርን መኖር ከምናውቅባቸው መቼም ምናልባት ሰንበት ትምህርት ቤት ብዙዎቻችን ኖረናልና በሰንበት ትምህርት ቤት ከልጅነት ጀምሮ ስንማር የአምላክን መኖር ከምናውቅባቸው መንገዶች መካከል አንዱ ምንድን ነው? አንዱ እንግዲህ ስነ ፍጥረት ነው አይደለም? ተፈጥሮን በማየት ነው። ሁለተኛው የህሊና ምስክርነት ነው እንደምታውቁት፣ የአምላክን መኖር የሚያሳውቀን። ሶስተኛው ደግሞ ምንድን ነው? የአምላክ ሰው መሆን ነው። ክርስቶስ ሰው ሆኗል፣ ተዳስሷል፣ ተጨብጧል። ስለዚህ ምን ማለት ነው? አምላክ ለምሳሌ ኢየሱስ ክርስቶስ ሰው እንደሆነ በዚህ ምድር ላይ እንደተገለጠ ቢጠራጠር ማንም የለም። ምናልባት በክርስቶስ ላይ ሰዎች ያላቸው እምነት ሊለያይ ይችላል። ክርስቶስን አምላክ ብለው የሚያምኑ ሰዎች ላይኖሩ ይችላሉ። ግን አምላካችን ኢየሱስ ክርስቶስ ሰው ሆኖ ደግሞ ማንም ያላደረገውን ተአምር እንዳደረገ እነዚህ ሰዎች ይቀበላሉ። ስለዚህ በእህቱም ድንግልና ተጸንሶ በእህቱም ድንግልና እንደተወለደ ያውቃሉ እነዚህ ሰዎች። የጌታችን የኢየሱስ ክርስቶስ መወለዱ ልዩ መሆኑ ዓለም በሙሉ ያውቃል። ስለዚህ ምን አለ? በመካከላቸው ሰው ሆኜ ማንም ያላደረገውን ተአምር ባላደርግ ኖሮ ኃጢአት ባልሆነባቸውም ነበር።
አሁን ግን እኔንም አባቴንም አይተውማል ጠልተውማል። ስለዚህ ምን ማለት ነው? ክርስቶስ የክህደትን መንገድ ዘጋ ማለት ነው። ማንም ሰው አሁን አምላክ የለም ማለት አይችልም። አምላክ ሰው ሆኗል፣ ተዳስሷል፣ ተጨብጧል፣ በዚህ ምድር ተመላልሷል፣ አስተምሯል፣ ተሰቅሏል፣ ሞቷል፣ ሞትን ድል አድርጎ ተነስቷል፣ አርጓል። ይሄ እውነት አምላክ ሰው መሆኑን ገልጧል። ካስታወሳችሁ ሌላ ኃይለ ቃል ላንሳላችሁ። በዮሐንስ ወንጌል ምዕራፍ 14 ቁጥር 8 ላይ ዮሐንስ ወንጌል ምዕራፍ 14 ቁጥር 8 ላይ ቅዱስ ፊልጶስ ጌታን አንድ ጥያቄ ጠይቆት ነበር። ጌታ ሆይ አብን አሳየንና ይበቃናል የሚል ጌታ ሆይ አብን አሳየንና ይበቃናል የሚል አንድ ጥያቄ ጠይቆት ነበር የምታስታውሱ ከሆነ። እና ጌታችን ምን ነበር ያለው? ጌታ ሆይ አብን አሳየንና ይበቃናል ማለት እኮ በአጭር ቋንቋ እግዚአብሔርን አሳየን ማለት ነው አይደል? ስለዚህ እግዚአብሔርን አሳየን፣ አብን አሳየን፣ የማይታየውን አሳየን፣ የማይዳሰሰውን እንድንዳሰሰው አድርገን ለሚለው ለቅዱስ ፊልጶስ ጥያቄ ጌታችን ምን ነበር ያለው? ካስታወሳችሁ አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይተዋል አላያችሁ? ስለዚህ የክርስቶስ መታየት የክርስቶስ ሰው መሆን ምንድን ነው የሚያስረዳን? ምንድን ነው የሚገልጥልን? የክርስትና ሃይማኖት የተገለጠ ሃይማኖት የሚባለው ለምንድን ነው? አምላክ ተገልጦ ተዳሶ ስለታየ። አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል አላያችሁ? እኔን ያየ ማንን አይቷል? አብን አይቷል። እንዴትስ አንተ አብን አሳየን ትላለህ? እኔ በአብ እንዳለው አብን በእኔ እንዳለ አታምንምን ብሎ ክርስቶስ አስተማረ። ስለዚህ ምንድነው ጌታችን ኢየሱስ ክርስቶስ እያስተማረን ያለው? በእርሱ ሰው መሆን የአምላክ ሰው መሆን ተገልጧል። የአምላክ ሕልውና ታውቋል። የአምላክ ሕልውና ተረጋግጧል። ተመልከቱ። እንደው የሚገርማችሁ ነገር በዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ወንጌላዊው ቅዱስ ዮሐንስ ምን ይላል? ዮሐንስ ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ያየው አንድስ እንኳ የለም ይላል። እግዚአብሔርን ያየው አንድስ እንኳ የለም፣ በእቅፉ ያለ አንድ ልጁ ግን ተረከው ይላል። ተመልከቱ። እግዚአብሔርን ያየው ማንም የለም። መቼም እግዚአብሔርን እንደምታውቁት በቅዱስ መጽሐፍ ለአብርሃም ተገልጦለታል፣ ለነቢዩ ኢሳይያስ ተገልጦለታል። ለአብርሃም ለነቢዩ ኢሳይያስ እግዚአብሔር ቢገለጥ በዘፈቀደ ነው። በዘፈቀደ ማለት እርሱ በወደደ በፈቀደ። ለአብርሃም እንደ እንግዳ ሆኖ፣ ለነቢዩ ኢሳይያስ እንደ ንጉሥ ሆኖ እነሱ ሊያዩት በሚችሉት መንገድ እሱ አስችሏቸው ተገለጠላቸው እንጂ እግዚአብሔርን በመለኮታዊ ክብሩ ሊያየው ማንም አይችልም። እንኳን እግዚአብሔርን ቀርቶ ፀሐይን ትኩር ብሎ ማየት የሚችል ማን አለ? አሁን እስቲ ጠዋት ላይ ውጡና አይናችሁን ትኩር አድርጋችሁ ፀሐይን እንመልከት ብትሉ ትችላላችሁ? አይን ይጠፋል። አይደለም ፀሐይን ፍሎረሰንት ይሄ አምፖልን እንደው ከበራ በኋላ በአይናችን ማየት እንችላለን? አንችል። አይናችንን ያጠፋል። አይደለም አምፖል ተውት፣ ሻማ አብርተን የሻማውን ብርሃን እኮ ማየት አንችልም። አይናችን እስከዚህ ድረስ አይችልም። እግዚአብሔርንማ እንዴት ልናየው እንችላለን? ግን የማይታይ እግዚአብሔር ታየ። አያችሁ? የማይዳሰስ እግዚአብሔር ተዳሰሰ። ለምን? እግዚአብሔር የለም የሚለውን አስተሳሰብ ለማጥፋት። ስለዚህ ማንም እግዚአብሔር የለም ማለት አይችልም። አምላክ ለምን ሰው ሆነ? መኖሩን ለፍጥረቱ ለመግለጥ። ታዲያ ሐዋርያት ያስተማሩት ምንድን ነው? ሐዋርያት ያስተማሩት እኮ በአይናችን ያየነውን ነው የሰበክናችሁ፣ በእጆቻችን የዳሰሱትን ነው ብሎ አስተምረውናል። ይሄ በልጅነታችን የዛሬውን አድርገው፣ ያው ዛሬ ቀርቷል እንደምታዩት። ቄስ ትምህርት ቤት ገብተን ሀሁ ተምረን ከዚያ በኋላ አቡጊዳ ተምረን ከዚያ የምንማረው ምን ነበረ? መልእክተ ዮሐንስ። እንግዲህ መልእክተ ዮሐንስ ሐዋርያ ወልደ ዘብዴዎስ እያልን ስንማር የቅዱስ ዮሐንስን መልእክት ነው። አያችሁ? ኢትዮጵያ ውስጥ እንግዲህ ፊደል እንኳን እንፈታ የነበረው በዮሐንስ ወንጌል። እንዲህ ይላል። ለምሳሌ ወንጌላዊው ቅዱስ ዮሐንስ በአንደኛ ዮሐንስ ምዕራፍ 2 ላይ እንዲህ ይላል። አሁን ሐዋርያት ያስተማሩት ያዩትን ነው፣ የዳሰሱትን ነው። በስማ በለው አይደለም ሐዋርያት ያስተማሩት። የመጀመሪያ ምስክሮች ናቸው። ታውቃላችሁ፣ በታሪክ ትምህርት እንኳን የታሪክ ምንጮች ምንድናቸው ሲባል ፕራይመሪ ሶርስ የሚባል አለ አይደለም? ቀዳሚ ምንጮች፣ ሰከንደሪ ሶርስ የሚባል አለ፣ ሁለተኛ ምንጭ አይደለም እንዴ? አሁን እንግዲህ ቀዳሚ ምንጭ የሚባለው ካዩ ከሰሙ ሰዎች የሚገኝ ምስክርነት ነው። ሐዋርያት ለቤተ ክርስቲያን ትምህርት ፕራይመሪ ሶርስስ ናቸው፣ የመጀመሪያ ምንጮች ናቸው። ተመልከቱ። እንዲህ ይላል አንደኛ ዮሐንስ ምዕራፍ 1 ቁጥር 1 ላይ ስለ ሕይወት ቃል ከመጀመሪያው የነበረውንና የሰማነውን በዓይኖቻችን ያየነውን የተመለከትነውን እጆቻችን የዳሰሱትን እናወራለን አለ። ተመልከቱ፣ ልብ አድርጉ። ስለ ሕይወት ቃል ከመጀመሪያው የነበረውን የሰማነውን አለ። መጀመሪያ የሰማነውን፣ ከዛ በዓይኖቻችን ያየነውን
የተመለከትነውን እንግዲህ ማየትና መመልከት ልዩነቱን ማየት ትንሽ መመልከት ማለት ትኩረትንም የሚሻ ነገር ነው። የተመለከትነውን እጆቻችንን የዳሰሱትን እናወራለን። ሕይወት ተገለጠ አይተንማል እንመሰክራለን። ስለዚህ ሐዋርያት ያዩትን የዳሰሱትን የተመለከቱትን ያዩትን ነው የነገሩልኝ። ስለዚህ አምላክ ለምን ሰው ሆነ ስንል አምላክ ሰው የሆነው ለምንድን ነው? መኖሩ ለፍጥረቱ ለመግለጥ ነው። ከክፉ አስተሳሰብ ሊያድነን፣ ከቅዠት ሊያድነን። አምላክ ካልታየ፣ አምላክ ካልተዳሰሰ፣ አምላክ ካልተጨበጠ የለም የሚሉ ሰዎች ስላሉ ይህንን ክደታቸውን ሊያጠፋ መኖሩን ለፍጥረቱ ለመግለጥ አምላክ ሰው ሆነ ነው። ስለዚህ ሁለተኛ ይህንን ነጥብ መረዳት አለብን። ወደ ሶስተኛው እንምጣ። ሶስተኛው ከዚህ ጋር ይያያዛል። ሶስተኛው አምላክ ለምን ሰው ሆነ ስንል ፍቅሩን ለመግለጥ ነው። አምላክ ለምን ሰው ሆነ? አምላክ ሰው የሆነው ፍቅሩን ይገልጥልን ዘንድ ነው። እንግዲህ ተመልከቱ፣ ይሄ ካስታወሳችሁ የዲቫይን ዳይሌማ የቅዱስ አትናቴዎስ ትምህርት ከመጀመሪያው ጋር ይያያዛል። እዛ ጋር ፍርዱ አለ፣ በዚህ በኩል ደግሞ ቸርነቱ አለ። ስለዚህ የሰው ልጅ እንዲጠፋ ስለማይወድ እግዚአብሔር ስለማይፈልግ እግዚአብሔር ፍርዱንም ይቅርባይነቱንም ሳያጣላ ሳያጋጭ ፍቅሩን ለመግለጥ የአዳምን ቅጣት ሊቀጣለት ሰው ሆነ። ስለዚህ ታውቃላችሁ መቼም አሁን ፍቅር ይገለጥ። አሁን ፍቅር ትርጉሙ ምንድን ነው? አሁን ፍቅርን እኮ እኛ እግዚአብሔር ፍቅር ነው ይላል መጽሐፍ ቅዱስ። ለምሳሌ መጽሐፍ ቅዱስ ዮሐንስ ወንጌላዊ እግዚአብሔር ፍቅር ነው ይላል። ፍቅር የተገለጠው በእግዚአብሔር ነው። እግዚአብሔር ፍቅር ነው ካልን የፍቅርን ትርጉም ሊያስተምረን የሚገባው ማለት ነው እግዚአብሔር ነው። እግዚአብሔር የፍቅርን ትርጉም ካላስተማረን በስተቀር ፍቅሩን እንዴት ልናውቅ እንችላለን? ፍቅር እኮ የሚነገር ቃል አይደለም፣ በተግባር ሊታይ ሊገለጥ የሚገባው ጉዳይ ነው። ስለዚህ እግዚአብሔር ፍቅሩን በተግባር አሳይቶናል። እንዴት በተግባር አሳየን? ፍቅር ብዙ ትርጉም አለው፣ ግን ፍቅር መገለጫው ምንድን ነው? ዋናው መገለጫው እንወደዋለን ስለምንለው አካል ራሳችንን አሳልፈን መስጠት ነው አይደል እንዴ? ተላልፈን መሰጠት ነው። አንድ ሰው አንድ ወገንን እወዳለሁ ካለ፣ አንድ ሰው እወዳለሁ ካለ እወደዋለሁ ለሚለው አካል ተላልፎ መሰጠት አለበት። የሚወደውን አካል መሞት እሱ መሞት አለበት። የሚወደውን አካል ቅጣት ራሱ መቀጣት አለበት። አሁን እንግዲህ ልጆች ካሏችሁ እስቲ አንድ ጊዜ ስለ ልጆቻችሁ አትሞቱ? እውነተኛው ላይ ስለ ልጆቹ ይሞታል። እውነተኛ ባል ስለ ሚስቱ ይሞታል። እውነተኛ ሚስት ስለ ባሏ ትሞታለች። እውነተኛ ወንድም ስለ ወንድሙ ይሞታል። እውነተኛው ላይ ስለ ልጁ ይሞታል። እንዲያ ስለ ልጁ የማይሞት ከሆነ ፍቅር አይደለም ማለት ነው። ፍቅር አይደለም። ስለዚህ እግዚአብሔር እኛን ስለወደደን ምን አደረገልን? ሞተልን። የእኛን ቅጣት ተቀጣልን። የእኛን ግርፋት ተገረፈልን። ፍቅሩን በዚህ ገለጠው። ከዚያ በኋላ ምን ይላል መሰላችሁ? በዮሐንስ ወንጌል ምዕራፍ 15 ቁጥር 12 ላይ እንግዲህ ኃይለ ቃላቱን ክርስቶስ የተናገራቸውን ቃላት ነው የምናነሳው። ዮሐንስ ምዕራፍ 15 ቁጥር 4 ላይ መድኃኒታችን ኢየሱስ ክርስቶስ ዮሐንስ ምዕራፍ 15 ቁጥር 12 ዮሐንስ 15 ቁጥር 12 ላይ መድኃኒተ ዓለም ኢየሱስ ክርስቶስ እንዲህ ብሎ ተናገረ። እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት። እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት አለ። ተመልከቱ እንግዲህ እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት። አሁን ምንድነው ይሄ መልእክት ተዋደዱ ነው ካለ በኋላ ምን አለ? እኔ እንደወደድኳችሁ። እሱ እንዴት ወደደን ነው ጥያቄው። እግዚአብሔር እንዴት ወደደን? እግዚአብሔር ፍቅሩን በብዙ መንገዶች ገልጧል። ከሁሉም ግን የሚያስከነዳው ስለኛ ሰው መሆኑ። እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት አለና ነፍሱን ለወዳጆቹ ከማኖር ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። አያችሁ፣ ነፍሱን ለወዳጆቹ ከማኖር ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። አሁን እንወደዋለን ለምሳሌ የምንለውን ሰው ልናበላው እንችላለን፣ ልናጠጣው እንችላለን፣ ልናለብሰው እንችላለን፣ ልናኖረው እንችላለን። ብዙ የፍቅር መገለጫ የሆኑ ነገሮችን ልናደርግለት እንችላለን። እነዚህ ሁሉ ሄደው ግን የት መድረስ አለባቸው? የፍቅር ጥጉ የትኛው ነው? የፍቅር ጥጉ ስለምንወደው አካል ራሳችንን አሳልፈን መስጠት ነው፣ ተላልፈን መሰጠት ነው። ያንን ደግሞ ማን አሳየን? ክርስቶስ አሳየን። እንደውም ምን ይላል መሰላችሁ? በዮሐንስ ወንጌል ምዕራፍ 13 ላይ ስታነቡ ዮሐንስ ምዕራፍ 13 ቁጥር 2 ላይ ጌታችን ኢየሱስም ከዚህ ዓለም ወደ አባቱ የሚሄድበት ጊዜ እንደደረሰ አውቆ ይላል። ከዚህ ዓለም ወደ አባቱ የሚሄድበት ጊዜ እንደደረሰ አውቆ በዚህ ዓለም ያሉትን ወገኖቹን የወደዳቸውን እስከ መጨረሻው
ወደዳቸው ይላል። አያችሁ፣ እስከ መጨረሻው ማለት ምን ማለት ነው? እስከ ሞት ድረስ ወደዳቸው። ስለዚህ እግዚአብሔር ፍቅሩን ገለጠልን። የሚደንቀው የሚገርመው ነገር በመስቀል ላይ የተሰቀለው መሰቀል እኮ የእኛን መሰቀል ነው የተሰቀለልን። የሞተው የእኛን መሞት ነው የሞተልን። የተገረፈው የእኛን ግርፋት ነው የተገረፈልን። የተዋረደው የእኛን ውርደት ነው የተዋረደልን ኢየሱስ ክርስቶስ። እኛ ላይ ሊተፋ የሚገባው ምራቅ፣ የአይሁድ ምራቅ እሱ ላይ ተተፋበት። እኛ መረገጥ ሲገባን ስለኛ ተረገጠልን ክርስቶስ። እኛ ልንወቀስ ሲገባን እሱ ስለኛ ተወቀሰልን። እንደውም ከኃጢአተኞች መካከል ተቆጠረልን ክርስቶስ። መቃብሩንም ከክፋተኞች ጋር አደረጉ እንደተባሉ ከነ በርባን ጋር ተቆጠረ እኮ፣ ከነ ጥጦስ ጋር ተቆጠረ እኮ ጌታችን በግራው በቀኙ። እንግዲህ አስቡት፣ ከወንበዴ ጋር ተቆጥሮ ጌታችን እንደ ወንበዴ ተሰቀለ። ስለማን? ስለኛ ፍቅሩን ገለጠልን። ስለዚህ እግዚአብሔር ይፈልገናል ማለት ሞቶልናል፣ ዋጋ ተከፍሎልናል። አምላክ ሰው ሆኖ ስጋውን ቆርሶልናል፣ ደሙን አፍስሶልናል። የፍቅርን ትርጉም ያስተማረን ራሱ ኢየሱስ ክርስቶስ ነው። የፍቅርን ትርጉም አስተማረን። በምንድን ነው ያስተማረን? ሰው በመሆን እኛም በመሆን ክርስቶስ ፍቅሩን ገለጠልን። ስለዚህ ፍቅሩን ይገልጥልን ዘንድ ያልነው በዚህ ምክንያት። ስለዚህ ምን አለ? በዚህ ዓለም ያሉትን ወገኖቹን የወደዳቸውን እስከ መጨረሻ ወደዳቸው። እንደው አንድ ሀሳብ እናንሳ። ለምሳሌ ባልና ሚስት ይዋደዱ የሚባለው እንዴት ነው? ለምሳሌ ባል ሚስቱን መውደድ ያለበት እንዴት ነው ተብሎ ነው የተማርነው። ባል ሚስቱን መውደድ ያለበት ኢየሱስ ክርስቶስ ቤተክርስቲያንን እንደወደዳት አይደለም? አሁን ብዙ ጊዜ ይሄንን በተለይ እነዚህ ፌሚኒስቶች ምናምን መጽሐፍ ቅዱስ ሴቶችን ዝቅ የሚያደርግ ወንዶችን ብቅ ከፍ የሚያደርግ ይመስላቸዋል። ግን ሀሳቡ እንደሱ አይደለም። እንዲያውም በትዳር ውስጥ በጋብቻ ውስጥ ትልቁ ኃላፊነት የተሰጠው ለወንድ ልጅ ነው። እንዴት እንደሆነ ላሳያችሁ። ለምሳሌ ቅዱስ ጳውሎስ ምን ይላል? የምታውቁት ነው። ኤፌሶን ምዕራፍ 5 ላይ ወንድ ይላል፣ ወንድ ወይም ባል ሚስቱን ይውደድ ይላል። እንዴት ነው ይውደድ የሚለው? ኢየሱስ ክርስቶስ ቤተክርስቲያንን እንደወደዳት ይላል። ስለዚህ እኔ ክርስቶሳዊ ነኝ የሚል ባል ሚስቱን መውደድ ያለበት እንደ ክርስቶስ ሆኖ ነው። ልክ ክርስቶስ ቤተክርስቲያንን እንደወደደ። ክርስቶስ ቤተክርስቲያንን ስለወደዳት ሞቶላታል። የመጀመሪያው ሞቶላታል። ስለዚህ ባል ለሚስቱ ይውደድ ነው። ግን የሚገርማችሁ የትኛውን ባል ምንም ይሁን ምን እንደ ክርስቶስ ሊሆን አይችልም። ፍቅሩ በጣሪያው ተነገረ እንጂ እንዴት የሚለውን እናምጣ። ለምሳሌ አንድ ሰው ሚስቱን የወደደው እኮ በኮንዲሽን አፍቅሮ ነው አይደለም? ወይ መልኳን አይቶ፣ ወይ የቤተሰብ ባክግራውንዷን አይቶ፣ ወይ ገንዘቧን አይቶ፣ ወይ የሆነ ነገሯን አይቶ፣ ወይ ፀጉሯን ወዶ፣ ወይ ቁመቷን ወዶ፣ ወይ አፍንጫዋን ወዶ በሆነ ኮንዲሽን ነው ብቻ የወደዳት። ኢየሱስ ክርስቶስ ግን ቤተክርስቲያን የወደዳት እንዴት ነው? አንኮንዲሽናሊ ነው። ይቅርታ እንደው ለቋንቋው ምን ማለት ነው? ያለምንም መስፈርት ያለምንም ቅድመ ሁኔታ ነው ክርስቶስ ቤተክርስቲያንን የወደዳት። በጣም ሲብስ ደግሞ እየጠላችው ነው ቤተክርስቲያንን የወደዳት። እየራቀችው ነው ቤተክርስቲያንን የወደዳት። መቼም ቤተክርስቲያን ማለት ታውቃላችሁ ምዕመን ማለት ነው። እኔና እናንተ ማለት ነው። እኔና እናንተ ክርስቶስን እየጠላ ነው ወደደን፣ እየራቅ ነው ወደደን፣ እየሸሸ ነው ወደደን። ስለዚህ ባል ሚስቱን እንደዚያ ይሁን፣ ሚስት ደግሞ ለባሏ ይላል ትታዘዝ ይላል፣ ትገዛ ይላል። ሲጀምር ፍቅር ያገብራል ታውቃላችሁ። ሚስት ለባሏ የምትታዘዘውና የምትገዛው በፍቅር ነው። ፍቅር ደግሞ እንድንታዘዝ ያደርገናል፣ እንድንገዛ ያደርገናል። የታወቀ ነገር ነው። አሁን ሴት ልጅ በቃ የፍቅርን ትርጉም ነው የተነገራት። ታዘዢ፣ ባልሽን የምትወጁ የምታፈቅሪ ከሆነ በፍቅር ታዘዢለት። ልክ ቤተክርስቲያን ለክርስቶስ የምትታዘዘው ሰማዕታት ለምሳሌ ስለ ክርስቶስ ራሳቸውን አሳልፈው የሰጡት የታዘዙት ክርስቶስን ስለወደዱት ነው። ታዘውለታል። ባል ሚስቱን ያፍቅር፣ ይውደድ፣ ይንከባከባት። ሚስት ደግሞ ለባሏ ትታዘዝና ትገዛ ተብሎ ተጽፎልናል። አሁን ምንድነው ክርስቶስ ቤተክርስቲያንን የወደዳት እስከምን ድረስ ነው? ክርስቶስ ቤተክርስቲያንን የወደዳት በምን አይነት ሁኔታ ነው ስንል ሮሜ ምዕራፍ 5 ቁጥር 12 ላይ ምን ይላል? ሮሜ ምዕራፍ 5 ቁጥር 12 ላይ ጠላቶቹ ሳለን እግዚአብሔር በልጁ ሞት ታረቀን። ጠላቶቹ ሳለን። በጣም የሚደንቀው ነገር ይሄ ነው። እግዚአብሔር ተመልከቱ፣ ወዳጆቹ ሆነን አይደለም የወደደን፣ ጠላቶቹ ሆነን ወደደን። አመፀኞች ሆነን ወደደን፣ ክፋተኞች ሆነን ወደደን፣ በደለኞች ሆነን ወደደን። እግዚአብሔር ሞተልን። በቃ ስጋውን ሰጠን፣ ደሙን ሰጠን፣ ስለኛ ተወጋ። ስለኛ ከተወጋው ጎኑ ደምና ውሃ ፈሰሰ። ስጋው ተቆረሰ። የተቆረሰውን ስጋ ብሉ አለን፣ የፈሰሰውን ደም ጠጡ አለን። እንደገና ደግሞ ከጎኑ የፈሰሰውን ውሃ ተጠምቃችሁበት ልጅነትን አገኙ
አለን ክርስቶስ። ስለዚህ ከዚህ የሚበልጥ ፍቅር ለማንም የለውም ማለት በቃ ክርስቶስ ወደደን፣ ከዚህ በላይ ፍቅር ከየት ይመጣል ይላል እዛ አንደኛ ዮሐንስ ምዕራፍ 3 አንደኛ ዮሐንስ ምዕራፍ 4 ላይ አንብቡ። አንደኛ ዮሐንስ ምዕራፍ 3 አንደኛ ዮሐንስ ምዕራፍ 4 ወንጌላዊ ቅዱስ ዮሐንስ ያው ፍቁረ እግዚእ ስለሚባል የጌታ ወዳጅ ስለሚባል እግዚአብሔር እኛን እንዴት እንደወደደን አምልቶ አስፍቶ ካስተማረ በኋላ ምን ይላል? አንደኛ ዮሐንስ ምዕራፍ 3 አንደኛ ዮሐንስ ምዕራፍ 4 ላይ አምልቶ አስፍቶ ካስተማረ በኋላ ምን ይላል? እግዚአብሔር ፍቅር ነው ይላል። በቃ ማገባ እግዚአብሔር ራሱ ፍቅር ነው አለ። እግዚአብሔር ራሱ ፍቅር ነው፣ ፍቅር ሆነ እግዚአብሔር። ስለዚህ አምላክ ለምን ሰው ሆነ? ፍቅሩን ይገልጥልን ዘንድ። ለምንድን ነው ፍቅሩን መግለጥ ያስፈለገው? ፍቅር በተግባር የሚታይ ስለሆነ ነው፣ መሆን ስላለበት ያንን ገለጠው ማለት ነው። ስለዚህ አምላክ ለምን ሰው ሆነ? አምላክ ሰው የሆነው ፍቅሩን ይገልጥልን ዘንድ ነው። ስንት ነጥብ አየን? ወደ 4 ነጥብ አየን። የሚቀጥለው ደግሞ ምን መሰላችሁ? አምላክ ለምን ሰው ሆነ ሲባል የሰይጣንን ጥበብ በጥበቡ ለመሻር የሚል ምክንያትን መጽሐፋዊ ምክንያት እናቀርባለን። የመጀመሪያው ለቤዛ ብለናል። ሁለተኛው ፍቅሩን ይገልጥልን ዘንድ ብለናል። ሁለተኛው ሶስተኛው ህልውናውን ወይም መኖሩን ለፍጥረቱ ለመግለጥ ብለናል። አሁን ደግሞ አራተኛው ምንድነው? የሰይጣንን ጥበብ በጥበቡ ለመሻር ነው። የሰይጣንን ጥበብ በጥበቡ ለመሻር ነው። ልብ አድርጉ። የሰይጣንን ጥበብ በጥበቡ ለመሻር አምላክ ሰው ሆነ። ይህንን አሁንም አጠር አድርገን ከአዳም ጋር እናያይዘው። ለምሳሌ አዳም ሔዋንን ሰይጣን ሲያስታቸው እንደምታውቁት በጥበብ ነው አይደል? በኃይል አይደለም እኮ ያሳታቸው። አይኑን አፍጦ ጥርሱን አግጦ መጥቶ እኔ ሰይጣን ነኝ፣ ይህንን እግዚአብሔር የከለከላችሁን የዛፍ ፍሬ ብሉ ብያለሁ ብሉ እያለ እያስፈራራቸው አይደለም መቼም ያሳታቸው አይደለም። በምንድን ነው ያሳታቸው? በጥበብ። ልሳነ ከይሲን መናገሪያ። እንግዲህ ከይሲ ማለት እባብ ማለት ነው አይደለም? የእባብ አንደበትን መናገሪያ፣ ልሳነ ከይሲን መናገሪያ። እንደገና ደግሞ የከይሲን ሰውነት መደበቂያ፣ መሳወሪያ፣ መሻሸጊያ አድርጎ አዳምን ሔዋንን ሸንግሎ ጥበብ ተጠቅሞ አሳታቸው፣ ከእግዚአብሔር ጋር አጣላቸው። ተመልከቱ እንግዲህ። ስለዚህ ሰይጣን አዳምን የቀደሙ ሰዎችን ከእግዚአብሔር አንድነት ለመለየት የተጠቀመው ምንድነው? ሰይጣናዊ ጥበብ ነው። በእባብ ስጋ ተሰውሮ በለሰለሰ ቃል ተናግሮ አዳምን ሔዋንን አሳታቸው። ስለዚህ ሰይጣን በጥበቡ አዳም ሔዋንን ወይም ሰዎችን ከእግዚአብሔር ለየ። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ተመሳሳዩን መንገድ ተከተለ። የሰይጣንን ጥበብ በጥበቡ ሻረ። ተመልከቱ፣ የሰይጣንን ጥበብ ክርስቶስ በጥበቡ ሊሽር ሰው ሆነ። ይህንን በተመለከተ እንዲህ ይላል። ለምሳሌ መጽሐፍ ቅዱሳችን አሁንም እንግዲህ ወንጌላውያኑ የተናገሩትን ነው እያሰፋን የምንሄደው። እንዲህ ይላል የቅዱስ ጳውሎስ መልእክት አንደኛ ቆሮንቶስ ምዕራፍ 1 ላይ ሐዋርያው ቅዱስ ጳውሎስ እግዚአብሔር የጥበበኞችን ጥበብ አጠፋለሁ ይላል። ለምሳሌ እንዲህ ይላል አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 19 ጀምሮ እስከ ቁጥር 25 እስከ ቁጥር 26 አንብቡት። አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 19 እስከ ቁጥር 26 ምን ይላል? የጥበበኞችን ጥበብ አጠፋለሁ ይላል። እንግዲህ ጥበበኞች የተባሉት አጋንንት ናቸው። የነዚህ የጥበበኞችን ጥበብ አጠፋለሁ። አንድም ጥበበኞች የተባሉ በራሳቸው ጥበብ ሄደው ተመራምረው እግዚአብሔርን እናገኘዋለን የሚሉ ሰዎችን ጥበብ ማለት ነው። የጥበበኞችን ጥበብ አጠፋለሁ፣ የአስተዋዮችንም ማስተዋል እጥላለሁ ተብሎ ተጽፏል። ጥበበኛ የት አለ? ጸሐፊስ የት አለ? የዚች ዓለም መርማሪስ የት አለ? ይልና እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? ታውቃላችሁ፣ ለአምላክ ሰው መሆን እኮ ሞኝ መሆን ነው። ሞኝ መሆን ለአምላክ ሰው መሆን ለሰው መክበር ነው። ለአምላክ ግን ሞኝ ነው የሆነ። በቃ አሁን ለምሳሌ ሰው መልአክ ቢሆን ከበረ ነው የምንለው። ሰው ውሻ ቢሆን ተዋረደ ነው የምንለው። ውሻ ሰው ቢሆን ከበረ ነው የምንለው። ስለዚህ አንድ ነገር መሆን ለአንዱ ክብር ነው፣ ለሌላው ውርደት ነው። አምላክ ሰው ሆነ ስንል እኮ ስለኛ ተዋረደ፣ ራሱን ዝቅ አደረገ። ተመልከቱ ምን አለ ሐዋርያው? እንዲህ ብሎ ተናገረ። ተመልከቱ እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን ይልና በእግዚአብሔር ጥበብ ምክንያት፣ የእግዚአብሔር ጥበብ ክርስቶስ ነው። በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና። መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎች ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ ማሰናከያ ለአሕዛብ ሞኝነት ነው፣
ለተጠሩት ግን ይላል አይሁድ ቢሆኑ የግሪክ ሰዎች ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው። ክርስቶስ ለምን የእግዚአብሔር ጥበብ ተባለ? መቼም እግዚአብሔር ባለበት ዘመን ሁሉ ጥበቡ አለ። እግዚአብሔርና ጥበቡ ተለያይተው አያውቁም፣ መቼም የምናውቀው ነው። ስለዚህ ክርስቶስ የእግዚአብሔር ጥበብ ነው። አብ ባለበት ዘመን ሁሉ ወልድ አለ። ከባህሪ አባቱ ከአብ ጋር ተለይቶ አያውቅም ኢየሱስ ክርስቶስ። አንድም ደግሞ እግዚአብሔር አብ ቢሉ የሥላሴ ጥበብ የተገለጠው በማን ነው? በክርስቶስ ነው። የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው ይልና ከሰው ይልቅ የእግዚአብሔር ሞኝነት ይጠበባልና የእግዚአብሔርም ድካም አያችሁ፣ እግዚአብሔር ስለኛ ደከመ። ኃያላንን የሚሉትን በኃይሉ ለመመርመር ኃያላንን የሚሉትን ኃይላቸውን ለመሻር እግዚአብሔር ኃይላቸውን ያፈረሰው ደክሞ ሆኖ ነው። የእግዚአብሔር ድካም አለ ከሰው ይልቅ ይበረታል። ወንድሞች ሆይ መጠራታችሁን ተመልከቱ። እንደ ሰው ጥበብ ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባላባቶች የሆኑ ብዙዎች አልተጠሩም። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር ይላል የዓለምን ሞኝ ነገር መረጠ። ልብ አድርጉ። ጥበበኞች አጋንንት ናቸው። ዋናዎቹ አጋንንትን ለማሳፈር እግዚአብሔር የዓለምን ሞኝ ነገር መረጠ። በቃ ሰው ሆነ ክርስቶስ። በቤተልሔም ዋሻ በከብቶች በረት ተወለደ፣ በግዕዘ ሕፃናት አደገ፣ ሰው ሆነ ክርስቶስ ይልና ምን ይላል መሰላችሁ? ቀጥሎ አንደኛ ቆሮንቶስ ምዕራፍ 2 ላይ ደግሞ እንዲህ ይላል። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 8 ላይ እንዲህ ይላል የዚህችን ዓለም ገዦች አንዱ እንኳን ይላል ከዚህችም ዓለም ገዦች አንዱ እንኳን ይላል ይህን ጥበብ አላወቀም። የዚህ ዓለም ገዥ ማን ነው? መቼም ታውቃላችሁ፣ ሰይጣን ነው ይላል አይደል ቅዱስ ጳውሎስ እዚያ ሁለተኛ ወይ አንደኛ ቆሮንቶስ ምዕራፍ 4 ላይ ቆሮንቶስ መልእክቱ ምዕራፍ 4 ላይ የዚህ ዓለም ገዢ ዲያብሎስ ነው ይላል፣ ሰይጣን ነው ይላል። የዚህ ዓለም ገዢ ማን ነው? ሰይጣን ነው። ከዚህ ዓለም ገዢዎች ማለት ከአጋንንት አንዱ እንኳን ይህን ጥበብ አላወቀም። ጥበብ ክርስቶስ መሆኑን አይተናል ቅድም። ይህን ጥበብ ክርስቶስን አላወቀም። አውቀውስ ቢሆኑ የክብርን ጌታ ባልሰቀሉት ነበር። በክርስቶስ መሰቀል እንደሚዋረዱ ስለሚያውቁ አጋንንት ቢያውቁ ኖሮ ክርስቶስን አይሰቅሉትም ነበር። ክርስቶስን ንቀው በአይሁድ ልቡና በሮማውያን ልቡና አድረው እንዲሰቀል አደረጉት። በክርስቶስ መሰቀልና መሞት ግን አጋንንት ተዋረዱ። ይሄ መዘዝ እንደሚመጣባቸው ቢያውቁ ኖሮ ግን ተመልከቱ አይሰቅሉትም ነበር ይላል። እዚህ አምላክ ለምን ሰው ሆነ? የሰይጣንን ጥበብ በጥበቡ ለመሻር። ጥበቡ ምንድነው? የሰይጣን ጥበብ ራሱን ሰውሮ አዳምና ሔዋንን ማሳቱ ነው። ራሱን ሰውሮ ክርስቶስ ደግሞ አዳምን ሔዋንን ነፃ ያወጣው ሰይጣንን ያሰረው በምንድነው? ልክ እሱ ሰው መሆኑን ከሰይጣን ሰውሮ ነው። ስለዚህ ልብ አድርጉ፣ የአምላክን ሰው መሆን የክርስቶስን ሰው መሆን ሰይጣን ራሱ አያውቅም ነበር። እንዴት እንደሆነ ላሳያችሁ፣ እንዴት አያውቅም እንደነበረ። ወንጌል ምዕራፍ 4 ሄዳችሁ አንብቡ። ግልጽ ይመስለኛል ሐሳቡ። የማቴዎስ ወንጌል ምዕራፍ 4 ላይ ጌታችን ወደ ገዳመ ቆሮንቶስ ገባ። ወደ ገዳመ ቆሮንቶስ ገብቶ 40 ቀንና 40 ሌሊት ጾመ። ታዲያ ያን ጊዜ ሰይጣን ምን ነበር የሚለው ካስታወሳችሁ? የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች ዳቦ እንዲሆኑ እዘዝ። የእግዚአብሔር ልጅ ከሆንክ ምን ማለት ነው? ከሆንክ ማለት ምን ማለት ነው? ልትሆንም ላትሆንም ትችላለህ ማለት እኮ ነው። የእግዚአብሔር ልጅ ከሆንክ እንዲያድርግ፣ የእግዚአብሔር ልጅ ከሆንክ እንዲያድርግ የሚለው የሰይጣን ንግግር ምንድነው የሚያስተምረን? ሰይጣን ስለ ክርስቶስ ጥርት ያለት አልነበረው፣ ወይም ክርስቶስን አያውቀውም ነበር። ከዛ ለማስመሰል ግን አንዳንድ ጊዜ ምን ይል ነበር ካስታወ አሁን እዚህ ጋር ምንድነው ተመልከቱ። ሰይጣን የክርስቶስን ማንነት እንደማያውቅ ተረዳ። ማቴዎስ ምዕራፍ 4 ላይ የእግዚአብሔር ልጅ ነህ ብሎ አልተናገረም። የእግዚአብሔር ልጅ ከሆንክ ግልጽ አልሆነለትም ማለት ነው። ግራ ገብቶታል ማለት ነው ሰይጣን። አያችሁ፣ አዳምና ሔዋንን በራሱ ጥበብ ግራ እንዳጋባ ሰይጣንም ግራ ተጋባ በተራ። ስለዚህ የእግዚአብሔር ልጅ ከሆንክ አለ ጌታችን መልሶለታል። ሌላ ጊዜ ደግሞ ካስታወሳችሁ ምን ይል ነበር? አንተ ማን እንደሆን ካለው የእግዚአብሔር ቅዱሱ እያለ ይናገር ነበር ካስታወሳችሁ። ሰይጣን ስለ ክርስቶስ ሲመሰክር ክርስቶስ ምን ነበር የሚለው? ዝም ብለህ ውጣ አትናገር ነበር። አሁን ያኔ ሰይጣን አውቆ ይመስላችኋል ማን እንደሆን ካውቅ ያለው የእግዚአብሔር ቅዱሱ የሚለው? እንደ ሰይጣን ያለ ሳይኮሎጂስት የለም በነገራችሁ ላይ። ሰይጣን አያውቅም የክርስቶስን ማንነት። እንደማያውቅ ይሄው ማስረጃ ሰጠን ማቴዎስ ምዕራፍ 4 ላይ። እንደማያውቅ ከተነገረን ታዲያ ለምንድነው ሰይጣን እንደሚያውቅ ሆኖ አውቅ ያለው ብትሉት? ክርስቶስ እንዲያረጋግጥለት ነው።
የእግዚአብሔር ልጅ እንደሆን ካውቃለሁ ሲል አዎ እኔ የእግዚአብሔር ልጅ ነኝ ብሎ ሰይጣን እንዲያረጋግጥለት ነው የፈለገው። ክርስቶስ አዎ እኔ የእግዚአብሔር ልጅ ነኝ ብሎ እንዲያረጋግጥለት ሰይጣን ፈለገ። ይህንን ተንኮሉን ያወቀ ክርስቶስ ምን አደረገ? ዝም ብለው ውጣ አለው። አትናገር፣ ሳትናገር ሳትለፈልፍ ዝም ብለው ውጣ አለው። የሰይጣን ምስክርነት አይሰማም ስለሚደባልቅ። ተመልከቱ። ስለዚህ ምንድን ነው የሚገርማችሁ ነገር፣ እንደውም ሰይጣን ብቻ አይደለም፣ ሰይጣን በልቡናቸው ያደረባቸውም ሰዎች ክርስቶስ ማን እንደሆነ አያውቁም ነበር። ልብ አድርጉ። እንኳን ሰይጣን ያደረባቸውም ሰዎች አያውቁም ነበር። ይህንን የሉቃስ ወንጌል ምዕራፍ 3 ቁጥር 23 ላይ ስታነቡ ሉቃስ ምዕራፍ 3 ቁጥር 23 ላይ ምን የሚል በጣም የሚገርም ቃል አለ። በእውነት ምን ይላል? እንደመሰላቸውም የዮሴፍ ልጅ ሆኖ ይላል። በጣም ወንጌላዊ ቅዱስ ሉቃስ የሚገርም ቃል ነው የተጠቀመው። ሉቃስ ምዕራፍ 3 ቁጥር 23 ላይ እንደመሰላቸውም የዮሴፍ ልጅ ሆኖ እንደመሰላቸው። አሁን አይሁድ ይመስላቸው የነበረው ምንድን ነው? ክርስቶስን የዮሴፍ ልጅ ነበር የሚመስላቸው። እንደውም ወደፊት ምናልባት እንትም ተምራችሁት ሊሆን ይችላል፣ ወደፊት ትማሩታላችሁ ይሆናል። አንደኛ እመቤታችን ለቅዱስ ዮሴፍ በእጮኝነት ስም የተሰጠችው ለምንድን ነው? ዮሴፍ እጮኛዋ እንዲባል የተፈለገበት ምክንያት ምንድን ነው? ጽንሱን ከአይሁድና ከአጋንንት ለመሰወር ነው። እንግዲህ እመቤታችን ጌታን የወለደችው በእቱም ድንግልና ጸንሳ ነው። በእቱም ድንግልና የወለደችው እንደምታውቁት፣ በእቱም ድንግልና ጸንሳ በእቱም ድንግልና እንደወለደችው ግን ታውቃላችሁ፣ ዮሴፍም አያውቅም ነበር። ኋላ ላይ ነው የእግዚአብሔር መልአክ ነግሮት ያወቀው። ይህንን የሚያውቁት በእቱም ድንግልና ጸንሳ በእቱም ድንግልና እንደወለደችው የሚያውቁት ጥቂቶች ነበሩ። ለዮሴፍ በእጮኝነት ስም የተሰጠችው ለምንድን ነው? ሰው መሆኑን ከአጋንንትና ከአይሁድ ለመሰወር። ይኸው ተሰወረባቸው፣ መሰላቸው ይላል። የዮሴፍ ልጅ መሰላቸው። ለምን? እግዚአብሔር ባወቀ ሰውሮታል። ለምንድን ነው የሰወረው? የሰይጣንን ጥበብ በጥበቡ ለመሻር። ከዚያ ምን አደረገ? ታሪኩን ለማሳጠር። እንደምታውቁት ጌታችን በመስቀል ላይ ተሰቀለ። ተሰቅሎ ምን ብሎ ተናገረ? አምላኬ አምላኬ ለምን ተውከኝ አለ። የምታስታውሱ ከሆነ አምላኬ አምላኬ ለምን ተውከኝ ያለው እንግዲህ ለምንድን ነው? ዋናው ምክንያቱ የሰይጣንን ጥበብ ሰይጣንን ለማቅረብ ነው። ሰይጣንን አቅርቦ ለማሰር ነው። እቺ ነች አምላኬ አምላኬ ለምን ተውከኝ በሚለው ቃል ነው ሰይጣን ተጠምዶ የያዘው። ወደ ወጥመድ የገባው በዚህ ቃል ነው። በመለኮታዊ ወጥመድ ውስጥ የተያዘው አምላኬ አምላኬ ለምን ተውከኝ፣ አምላኬ አምላኬ ለምን ተውከኝ አለ። ማን? ጌታችን ኢየሱስ ክርስቶስ። አምላኬ አምላኬ ለምን ተውከኝ ያለበት ምክንያት ምንድን ነው? ሰይጣንን ለማቅረብ። ሰይጣንን ማቅረብ ለምን አስፈለገ? በጥበቡ ነው የሚይዘው ክርስቶስ፣ በኃይል አይደለም፣ በጥበቡ። አስቀድሞ የማቴዎስ ወንጌል ምዕራፍ 12 ላይ እነዚህ በነገራችሁ ላይ የሚጠቅሳቸው ኃይለ ቃላት ተያያዥ ኃይለ ቃላት ናቸው። የማቴዎስ ወንጌል ምዕራፍ 12 ቁጥር 28 ላይ ማቴዎስ ምዕራፍ 12 ቁጥር 28 ላይ መጀመሪያ አለ ሰው ያለው ክርስቶስ ራሱን ነው። ሰው ኃይለኛውን ያስራል አለ። ኃይለኛውን ካሰረ በኋላ ቤቱን ይበረብረዋል፣ ቤቱን ይበዘብዛል፣ ዕቃውን በሙሉ ይነጥቀዋል አለ። ሰው የተባለው ክርስቶስ ነው። ኃይለኛ የተባለው ሰይጣን ነው። ሰው ክርስቶስ መጀመሪያ ኃይለኛ ሰይጣንን ምን ያደርገዋል? ያስረዋል። ካሰረው በኋላ ሲኦል ቤቱን ምን ይበረብርበታል፣ ይበዘብዝበታል፣ ዕቃውንም ይነጥቀዋል። ዕቃ የተባለው የሰው ልጅ ነው፣ አዳም ነው። ይነጥቀዋል። መጀመሪያ ግን ወደ ሲኦል ወርዶ ክርስቶስ በነፍሱ ወደ ሲኦል ወርዶ ነፍሳትን ነፃ ለማውጣት ሰይጣንን ማሰር አለበት። በምን? በጥበቡ። ያሰረበት ቃል ደግሞ አምላኬ አምላኬ ለምን ተውከኝ የምትለው ቃለች። ስለዚህ ሰይጣን ይህንን ቃል ሲሰማ ምን አደረገ? ጌታችን ኢየሱስ ክርስቶስ ፍጡር መስሎት፣ ሩቅ ብእሲ መስሎት። ሩቅ ብእሲ ማለት ከመለኮት የራቀ ሰውነት ብቻ መስሎት፣ አምላክነት የሌለው ሰው ብቻ መስሎት ቀረበ ማለት ነው። ለምንድን ነው የቀረበው? እንደ ልማዱ ሌሎች ሰዎች ላይ እንደሚያደርገው ነፍሱን በሲኦል ስጋውን በመቃብር ለመቆራኘት ቀረበ። በዚህ ጊዜ ይላል ከዋክብት ረገፉ ይለናል ቅዱስ ማቴዎስ አይደለም? ከዋክብት እንደ ቃሪያ ፍሬ ረገፉ፣ ፀሐይም ጨለመች። እንደምታውቁት ነው። መላእክትም አዘኑ። እንግዲህ ከዋክብት ረገፉ የሚለው አንድም ቅዱሳን መላእክትን ነው። ያኔ ሰይጣን ይህን ሁሉ ሲያይ ለማምለጥ ፈለገ። ለማምለጥ በሚፈልግበት ጊዜ እንደ ሊቃውንቱ ትምህርት፣ ልብ አድርጎ ይህንን ሐሳብ፣ እንደ ሊቃውንቱ ትምህርት አምላክ በነፋስ አውታር በእሳት ዛንጀር ወጥሮ የያዘው። ዛንጀር ማለት ሰንሰለት ማለት ነው። በነፋስ አውታር በእሳት ሰንሰለት ወጥሮ የያዘው እንደ ሊቃውንቱ። እንደ ቅዱስ ጳውሎስ ቃል ደግሞ ጠረቀው። መጠረቅ ማለት ምን ማለት ነው? ትርጉሙን ታውቃለህ? መጠረቅ ማለት
ከማሰርም ከፍ ይላል። ማሰር ልትላወስ ትችላለህ ስትታሰር። መጠረቅ ማለት ግን እንዳትላወስ እንዳትንቀሳቀስ አድርገህ ስትታሰር፣ መላወስ የለ መንቀሳቀስ የለ እንደሱ ተደርገ ጥፍንግ ተደርገ ስትታሰር ያ ምን ይባላል? መጠረቅ ይባላል። ቅዱስ ጳውሎስ ሰይጣንን በመስቀል ጠረቀዋል። ልብ አድርጉ። በዚህ ነው ማጠቃለለው የዛሬን ትምህርት። አሁን ማቴዎስ፣ ወንጌላዊ ቅዱስ ማቴዎስ፣ ቅዱስ ማርቆስ፣ ቅዱስ ሉቃስ፣ ቅዱስ ዮሐንስ የጌታችን የኢየሱስ ክርስቶስን መሰቀል ነግረውናል። አምላኬ አምላኬ ለምን ተውከኝ እንዳለ ነግረውናል አይደል እንዴ? ሲነግሩን ግን ክርስቶስ ነፍሱን ተወ ብለው ነገሩን እንጂ በመስቀል ላይ የሰራውን ስራ አልነገሩንም። ጥለው ማን ነገረን? ቅዱስ ጳውሎስ። እነሱ ታሪኩን ነገሩ፣ ምስጢሩን ግን ቅዱስ ጳውሎስ ነገረን። እሱን እናንሳ። እንዲህ ይላል። በምንድን ነው ሰይጣንን አሁን ያቀረበው? በምንድን ነው ሰይጣንን ያሰረው? አምላኬ አምላኬ ለምን ተውከኝ በሚለው ቃል ነው። ስለዚህ አምላኬ አምላኬ ለምን ተውከኝ ያለው የሰይጣንን ጥበብ በጥበቡ ለመሻር ነው። ሰይጣንን ለማቅረብ ነው፣ አቅርቦ ለማሰር ነው። እንዲህ ይላል ቅዱስ ጳውሎስ ይህን በተመለከተ የቅዱስ ጳውሎስ መልእክት ወደ ቆላሲስ ሰዎች ምዕራፍ 2 ቆላሲስ ምዕራፍ 2 ቁጥር 14 ላይ ቆላሲስ ምዕራፍ 2 ቁጥር 14 ላይ እንዲህ ይላል፣ በእኛ ላይ የነበረውን የሚቃወመንንም በትእዛዛት የተጻፈውን የዕዳ ጽሕፈት ገጠመልን። ከጥምቀት ጋር ክርስቶስ እንግዲህ አንዱን የዕዳ ደብዳቤያችንን የደመሰሰልን በጥምቀቱ ነው አይደል? የዕዳ ጽሕፈት የደመሰሰልን አንዱ ደግሞ በስቅለቱ ነው እንደምታውቁ። በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው። አዳም ገብሩ ለዲያብሎስ፣ ሔዋን አመቱ ለዲያብሎስ፣ ወይም ደግሞ ወንዶች በሙሉ የሰይጣን ባሪያዎች ናቸው፣ ሴቶች በሙሉ የሰይጣን ገረዶች ናቸው የሚለውን የዕዳ ጽሕፈት ደመሰሰው። ማን? ክርስቶስ ይልና እርሱንም ይላል። እርሱንም ማለት ሰይጣንን ማለት ነው። ሰይጣንንም በመስቀል ጠርቆ ከመንገድ አስወግዶታል። ልብ አድርጉ። በመስቀል ጠርቆ። በምንድን ነው የጠረቀው? በመስቀል። ምን ላይ ሆኖ ነው ማለት ነው ጌታችን ኢየሱስ ክርስቶስ ሰይጣንን የጠረቀው? በነፋስ አውታር የያዘው፣ በእሳት ሰንሰለት ያሰረው፣ ወይም እንደ ቅዱስ ጳውሎስ ትምህርት ደግሞ የጠረቀው፣ እንዳይላወስ እንዳይንቀሳቀስ አድርጎ ያሰረው። መጀመሪያ አስረዋለሁ ኃይለኛውን፣ ከዚያ ወደ ቤቱ ገባለሁ እቃውን እነጥቀዋለሁ ብሎ እንደተናገረው ሰይጣንን ያሰረው መስቀል ላይ ተሰቅሎ። መስቀል ላይ መቼም ታውቃላችሁ ሰይጣን ዝም ብሎ ዘው ብሎ አይመጣም አይደል? የመጣው በምንድን ነው? አምላኬ አምላኬ ለምን ተውከኝ በሚለው ቃል። ክርስቶስ ይህንን ቃል ሲናገር ሰይጣን ቀረበ። ሲቀርብ ያኔ ጠረቀው ማለት ነው። አያችሁ፣ የሰይጣን ጥበብ በጥበቡ ተሻረ ማለት ነው። በክርስቶስ ጥበብ ተሻረ። እርሱንም ሰይጣንን በመስቀል ጠርቆ ከመንገድ አስወግዶታል። አለቅነትንና ስልጣናትን ገፎ ድል በመንሳት በእርሱ እያዞራቸው በግልጥ አሳያቸው ይላል። ስለዚህ ልብ አድርጎ ክርስቶስ ሰይጣንን የጠረቀው በጥበብ ነው፣ በኃይል አይደለም። ለዚህ ለማጠቃለል ምን ይላል ቅዱስ ዮሐንስ በአንደኛ ዮሐንስ ምዕራፍ 3 ላይ የዲያብሎስን ስራ ያፈርስ ዘንድ ይላል የእግዚአብሔር ልጅ ተገለጠ። የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ ይላል አንደኛ ዮሐንስ ምዕራፍ 3 ቁጥር 8 ላይ። አንደኛ ዮሐንስ ምዕራፍ 3 ቁጥር 8 እና ቁጥር 9 ላይ ምን ይላል? ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ኃይለ ቃሉን ያገኛችሁት ይመስለኛል። የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ስራውን ለማፍረስ ጥበቡን በጥበቡ ለመሻር አምላካችን ኢየሱስ ክርስቶስ ሰው ሆነ ማለት ነው። ለዛሬ ይብቃን። የእግዚአብሔር ቸርነት የእመቤታችን አማላጅነት አይለየን።